አትላንቲካን ከኢትዮጵያውያኑ ጋር አንድ የሚያደርጋቸው ነገር ከሰሞኑን ብቅ ብሏል። የዓለም የመጨረሻው መፋለሚያ የተባለው ነገርስ ምንድነው? ትልቁ ነገር ከኛ ጋር የሚያገናኛቸው አትላንቲካ ውስጥ ከበረዶ ጫፍ ላይ ቀዝቃዛ ቦታ ላይ የቅዱስ ገብርኤል ታቦት መቀመጡን ስንቶቻችሁ ታውቃላችሁ? ብዙዎቻችን ይህንን ነገር አናውቅም፣ ሰምተንም አናውቅም። ነገር ግን በመላው ዓለም በተለይም ትላልቅ የሚባሉ የዜና ማሰራጫዎች ጨምሮ ዜናውን ሰርተውት ነበረ። በሚገርም መልኩ በሩሲያ መንግስት ይህ የቅዱስ ገብርኤል ታቦት እንዲቀመጥ ተደርጓል። በጣም በሚያስገርም ሁኔታ ደግሞ ቀደምት ታሪካችንን ስንመለከት አጼ ካሌብ በናግራን ዘመቻ ጊዜ ይዞት የዘመተው ታቦት እንደነበረ ይነገራል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምንቆያችሁ፣ የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው የከበረው ስጦታችሁን ላይክ፣ ሼር በማድረግ አጋርነታችሁን እንድታሳዩን በአክብሮት እየጠየቅኩኝ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኳችሁ። ብዙ ሳይንቲስቶች አትላንቲካን እየመረመሩ ይገኛሉ። በጣም ሚስጥራዊ ቦታ ስለሆነ እና መልክዓ ምድሩ በጣም አስቸጋሪ ከመሆኑ የተነሳ ብዙ ሚስጥር እንዳመቀና እስካሁን ሳይበላሽ እንዳለ ይታወቃል። ይህ ቦታ 99% በበረዶ የተሸፈነ ማለት እንችላለን። ይህንንም ያልነው የምድራችን በረዶ 90% የሚሆነው ስለሚይዝ ነው። አትላንቲካ ከኢትዮጵያውያኑ ጋር የሚገናኝበት አንድ ትልቅ ሚስጥር እንዳለ ይታወቃል። ከዚህም ውጪ አትላንቲካ በጣም የሚገራርሙ ነገሮች የሚገኙባት ሚስጥራዊ ሀገር ናት። ከነዚህም መካከል አንዱ የደም ፏፏቴ ነው። ይህ የደም ፏፏቴ የተገኘው 1911 ነው። በተለይ ሳይንቲስቶች ሲናገሩ ከበረዶ ጫፍ ላይ በጣም ደማቅ ቀይ ወንዝ ነው የተመለከትነው ሲሉ ተናግሯል። ከዚያም ይህ የደም ፏፏቴ ከየት መጣ፣ ምንድነው የሚለውን ምርምር ሲያደርጉ ቆይተዋል። ምናልባትም ቀይ አልጌዎች ሊሆኑ ይችላሉ የሚል መላምት ተሰጥተው ነበረ። በኋላ ግን ሐሳባቸው ተለውጦ ከመሬት በታች ወደ 400 ሜትር ርቀት ተጠብቆ ያለ ሲሆን ከጊዜ ወደ ጊዜ በጣም ጨዋማ ስለሆነ መቀዝቀዝና መርጋት አይችልም። እናም ጨዋማ ውሃ በብረት ሀብት እጅግ የበለጸገ በመሆኑ ቀለሙን ይቀይረዋል በማለት ተናግረው ነበረ። እንደ ምሳሌም ስንመለከት የማርስ ፕላኔትን ስንመለከት ቀይ ሆና ነው የምትታየው። ለምሳሌም ለምን ቀይ ሆነች የሚለው ጥያቄ ሲነሳ የአይረን ክምችት ስላላት ነው። ይህም እንግዲህ ምናልባት ውሃው ውስጡ በብረት ሀብት እጅግ የበለጸገ ስለሆነ እንደሚታወቀው ኦክሲጅንና የፀሐይ ብርሃን ሙሉ በሙሉ የሌለበት ነው ማለት ነው። ስለዚህ በብረት ማዕድን የበለጸገ ውሃ በግግር በረዶ በስንጥቅጥቅ ውስጥ ሰርጎ ከአይረን ጋር በሚገናኝበት ጊዜ ብረቱ በመዛጉ ውሃው እንደ ጥቁርና እንደ ቀይ መሳይ ቀለም ይይዛል ማለት ነው በማለት መንስኤውን ገልጸዋል። ሌላኛው ደግሞ ያልተለመዱ ፍጡራን ያሉበት ቦታ ነው። ይህም ያህል በረዷማ ቦታ ላይ በጣም ቀዝቃዛ በሆነ ቦታ ላይ ከሰሃን ከፍ የሚሉ ትልልቅ ሸረሪቶች አሉ። የሚያንጸባርቁ ወርቃማ ፀጉር ያላቸው ተንቀሳቃሽ እንስሶችም እንዳሉ ይነገራል። ውስጣዊ አካላቸው የሚታዩ የበረዶ አሳዎች አሉ። ውስጣዊ አካላቸው ወደ ብርሃን ፈጣቂ በሆነው ቆዳቸው በኩል ይታያልና በጣም አስደናቂ ነገር ነው። በሁለተኛው የዓለም ጦርነት ጊዜ የናዚዎች ድብቅ ወታደራዊ ስፍራ አትላንቲካ ውስጥ ሚስጥራዊ ስፍራ ተጠቅመው እንደተሸሸጉም ይነገራል። አትላንቲካ ከኢትዮጵያውያኑ ጋር አንድ የሚያደርጋቸው ነገር ከሰሞኑን ብቅ ብሏል። ትልቁ ነገር ከኛ ጋር የሚያገናኛቸው አትላንቲካ ውስጥ ከበረዶ ጫፍ ላይ ቀዝቃዛ ቦታ ላይ የቅዱስ ገብርኤል ታቦት መቀመጡን ስንቶቻችሁ ታውቃላችሁ? ብዙዎቻችን ይህንን ነገር አናውቅም፣ ሰምተንም አናውቅም። ነገር ግን በመላው ዓለም በተለይ ትላልቅ የሚባሉ የዜና ማሰራጫዎች ጨምሮ ዜናውን ሰርተውት ነበረ። በሚገርም መልኩ በሩሲያ መንግስት ይህ የቅዱስ ገብርኤል ታቦት እንዲቀመጥ ተደርጓል። ይህ በጣም አስገራሚ ነገር ነው። ቀደምት ታሪክን ስንመለከት አጼ ካሌብ በናግራን ዘመቻ ጊዜ ይዞት የዘመተው ታቦት እንደነበረ ይነገራል። እንግዲህ ይህ የቅዱስ ገብርኤል ታቦት በጣም ኃያል እንደሆነ ይነገራል። በዚህ ምክንያት የተለያዩ ሀገራት ጋር ተቀምጦ ኃይልን ይህ ታቦት እያመጣ ብዙዎችን ይረዳ ነበረ። በመጨረሻም አጼ ካሌብ ወደ የመን በዘመተበት ጊዜ እንግዲህ በሀገራችን ያሉ ነገስታት በዘመቱ ጊዜ ታቦታትን ይዘው የመዝመት ልማድ አላቸው።
ስለዚህም ይህ ልማድ ከሀገር ሀገር ሲቀባበሉት ቆይተው መጨረሻ ላይ ግን ጦርነቱ በጣም ስለከበደ በቫቲካን አደራዳሪነት የሩሲያ መንግስት በአደራ እንድትጠብቀው ነው ስምምነት የተደረገው። ከዚያም በኋላ ነው ፖፕ ፍራንሲስ እና የራሽያው ፓትርያርክ በዚህ ዙሪያ ላይ የተወያዩት። እንግዲህ በዚህ በቅዱስ ገብርኤል ታቦት ምክንያት ከ1000 ዓመት መለያየት በኋላ ነው የሩሲያ ኦርቶዶክስ ቤተክርስቲያንና የካቶሊክ አመራሮች የተወያዩት። ይህ ነገርም ዓለምን በእጅጉ አስገርሟል። ውይይቱም ጥሩ ነበረ። የተለያዩ ፎቶዎችና ቪዲዮዎች በተለያዩ ማህበራዊ ድረገጾች ላይ እየተዘዋወሩ ይገኛሉ። ውይይቱ መጀመሪያ ላይ የነበረው ሃጊያ ሶፊያ ነበረ። እንግዲህ ሃጊያ ሶፊያ እንደምታውቃት አንጠራጠርም። እዛም ብዙ ጥንታዊ ዶክመንቶች ነበሩ። እናም ይህንን ነገር ዶክተር ሮዳስ አረጋግጦልናል። በእኛ ሀገር ብዙ ብራናዎች አሉ። እኛ በተራ ነገር ተይዘን እየተጨቃጨቅን ጊዜያችንን እንጨርሳለን። በጣም በሚያሳዝን ሁኔታ ምን እንዳለን እንኳን አናቅም። እግዚአብሔር ሕሊናችንን ንጹህ እንዲያደርግልን ጸሎታችን ነው። አንዳንዴ ትላልቅ ሚስጥራትም ሕሊናው ላልነጻ ሰው ሊገለጽ አይችሉምና ይህን በጎ ነገር ሁላችንም ልናስበው ይገባናል። ሚስጥራትን እንዲገልጽልን ይህንን ነገር በጸሎት ልንማጸነው ይገባል። ይህ የቅዱስ ገብርኤል ታቦት በየሀገራቱ ትልልቅ ስራዎችን ስለሰራ መጨረሻ ላይ ተወያይተው ወደ አትላንቲካ እንዲሄድ ነው የተደረገው። በተለይ ብቸኛ ቤተክርስቲያን ያለው አትላንቲካ ላይ ነው። የሩሲያ ኦርቶዶክስ ቤተክርስቲያን ነው። እንግዲህ ፓትርያርኩ በጣም ቀዝቃዛ ቦታ ላይ ነው የቅዱስ ገብርኤል ታቦት እንዲቀመጥ ያደረጉት። በጊዜው የሩሲያ መራሂ መንግስት የነበሩ ፑቲን መርከብ ለታቦቱ አዘዋል። እዛ ድረስ ሲሄድ በጣም ትላልቅ የጦር መርከቦች ነበሩ ታቦቱን አጅበው ወደ አትላንቲካ የመጨረሻው ጫፍ ላይ የቅዱስ ገብርኤልን ታቦት ያስቀመጡት። ይህም ዘገባ ዓለምን በእጅጉ አስደንቆ ነበረ። ወደ በረዶ ጫፍ እየደረሱ ባሉበት ጊዜ አንዳንድ አስደንጋጭ ነገሮች ተከስተው ነበረ። በተለይም የሪሰርች ሴንተሮች ነበሩ በቦታው። እናም እነዛን ሙሉ ለሙሉ ሲያንቀሳቀሳቸው ስለነበረ ይመለስ ብለው እንደነበረ እናም በብዙ ድርድር ወደ ተባለበት ቦታ እንደደረሰ ተነግሯል። ይህ ዜና መላው የዓለም ሕዝብ በጣም በአድናቆት ነው ያሰራጨው። እኛ ሀገር ግን የትኛውም ሚዲያ አልዘገበውም። በሚያሳዝን ሁኔታ ብዙ የዓለም አውታሮች ሲዘግቡ እኛ ጋር መዘግየቱ በጣም ያሳዝናል። ስለ ጦርነት ቢሆን በሁሉም ድረገጾች ላይ መነጋገሪያ መሆኑ አይቀርም ነበረ። የምዕራባውያኑ ሚዲያዎች የተለያዩ ርዕሶችን በመጠቀም ዘግበውታል። ከነዛም መካከል አንዳንዶቹን ስንመለከት ጥንታዊ ሚስጥራዊ መሳሪያ ራሽያ አገኘች የሚል ሲሆን፣ ሌላኛው ደግሞ የመጨረሻው ዓለም መፋለሚያ በማለት የታቦትን ኃይል በዮሐንስ ራእይም ይህም ተገልጿል። ከፍተኛ ኃይል ያለው የገብርኤል ታቦት በአትላንቲካ አለ። እናም አንዱ ተመራማሪ እንደጻፈው ወደ እናት ሀገሩ ይመለሳል ብሎ ተናግሯል። እናም አሁን ላይ አትላንቲካ ላይ የመጨረሻው የበረዶ ጫፍ ላይ የተቀመጠው የቅዱስ ገብርኤል ታቦት ይህም በጣም አስገራሚ ነገር ነው። ብዙዎቻችን ይህን ነገር አናውቅም። አፍሮ አይገባም መስቀል ተመልሷል። እርሱም እውነት ነው። ብዙዎቻችን ግን ይህን ነገር አልሰማነውም። ይህ ታቦትም ልክ እንደዛ ነው። በእነ አፄ ካሌብ ዘመን የሄደ ኃይል አድራጊ ነው። እንግዲህ ታቦት ያላት ሀገር ኢትዮጵያ ብቻ ናት። የትም ሀገር ብትሄዱ ታቦት የላቸውም። ከታቦተ ጽዮን በኋላ ታቦታትን በክብር የምታዘጋጀው ኢትዮጵያ ብቻ ናት። በዚህም አጋጣሚ አትላንቲካ በጣም ሚስጥራዊ ሀገር ናት። የከርሰ ምድር ሐይቆችም አሏት። ወደ 400 የሚጠጉ ሐይቆች አሏት። ከነዚህም መካከል 55 ሜትር የሚጠልቅ የየብስ ገብ ሐይቅ አለ። ይህም የሳይንቲስቶችን ቀልብ በእጅጉ ስቧል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ መርሃ ግብር ይህንን ይመስል ነበረ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ስለቆያችሁ እያመሰገንኩኝ ሰናይ ጊዜን ተመኘሁላችሁ ከቃል ሚዲያ።